አምባ መድኃኒቴ የምታመንበት ሆነኝ ረዳቴ ሆነኝ ረዳቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ ሆነኝ ረዳቴ አሜን። እግዚአብሔር አለታችን ሆነልን አይደል? በብዙ መንገድ በብዙ ነገር እግዚአብሔር አለታችን ሆኖልን አልፈናል። አለትሽ ሆኖ አልፈሻል ያላስተዋልሽው። አንዳንድ ጊዜ ጊዜው ሲያልፍ የረሳኸውና የረሳሽው አለ። ዛሬም ያሻግረናል፣ አሻግሮናል። ደግሞ በጣም የሚያስደንቅ ነገር 2 ዊክስ ሄጎ አንድ ነገር ሰማሁ ወገኖቼ። እንትኑን ያዘጋጀው በዩቱብ አሜሪካዊ ነው እና አፍሪካንስ ዲያስፖራ ምናምን ብሎ ሲያወጣ የመጀመሪያ የወጣው ኢትዮጵያንና ሶማሊያን ነው ያወጣው። ናይጄሪያ፣ ሴኔጋል ሁሉንም አምጥቷል። እያንዳንዱን ካራክተር ግን እየሰጣቸው ነው እየተናገረ የነበረው። እንግዲህ ነጭ ነው ተመልከቱ። ምን አለመሰላችሁ? ሶማሌዎችን አለ ዲማንድ ነው የሚያደርጉት አለ። በቃ አገራቸው አለመሆኑን ምናምን ማሰብ ሌላ ነገር የለም አለ። በፎርስ ነው አለ ነገሮችን አስፈጽመው ይወጣሉ አለ። የአንድ ሰው ችግር ደግሞ የኮሚኒቲ ችግር ስለሆነ ሳይስተካከልለት አንድን ሰው ብንሸኝ ተሰብስበው እንደሚመጡ እናውቃለናል። ይሄ በኢንግላንድም እንደሚያደርጉት በሌላ አገሮችም እንደሚያደርጉት በጥናት ተደርሶበታል አለ። በሄዱበት ቦታ ደግሞ በብዙ ፖዚሽን ይታያሉ። ማንንም ለመውቀስ አይደለም፣ እኔንም ጭምር ለመውቀስ ነው ይህን የምናገረው ወገኖቼ። እና እግዚአብሔር ይመስገን ደግሞ መልካም ነገር እያየን ነው። እና ከዛ ምን አለ አብረው በመስራት ደግሞ የሚታወቁት አለ እና እነሱ አንድ ቦታ ሲገቡ አለ ጠቅላላ የገቡበት ሰፈር ኮሚኒቲያቸውን ነው የሚያስገቡት። ከዚህ በፊት ምናልባት አንስቼዋለሁኝ። አንድ ጊዜ አንድ መስሪያ ቤት ሺፒንግ ኤንድ ሃንድሊንግ ነው እና በእጃችሁ ላይ ባለ ኮምፒውተር ገን ነው ፕሮሰስ የሚደረገው እና ሌሎች ደግሞ ሺፕ የሚያደርጉ አሉ። እና እንደዛ እየሰራን እያለ ለእኛ በጣም ዲስካውንት ይሰጠናል። በዚህ ላይ ደግሞ በሁሉም ኤሪያ የማይመጡ ልብሶች ምናምኖች በካታሎግ በሆሊውድ አካባቢ ምናምን የሚሸጡትን ለሰራተኛ በአመት 2 ጊዜ ነው እንደዚህ ይሰጣል። እና ብዙ ጊዜ አበሻ በነበረበት ሰዓት 1-2 ለረጅም አመት ለማንም ሳያወሩ የሰሩ ሰዎች አሉ። እና ልክ እኔ ስገባ አይ በቃ እንግዲህ ሽቶን ጤና አዳም ልታረገው ነው አለኝ። ምክንያቱም ብዙ ሰው ሊገባ ነው። ይሄ ማለት እነሱ መጥፎ ናቸው እኔ ጥሩ ነኝ ማለት አይደለም። ሲመጣ ህብረት ላይ ጥሩ ስለማይሆን ኤሪያም ላይ ማስገባት ፐርሰናል ላይፍ ውስጥ ስለሚገቡ ሰዎች አይፈልጉም ያለ። አንዳንድ ጊዜ ጌታ ረድቶን ደግሞ እኛ ስላደረግነው ሌሎች ስላላረጉት ልንኮንን አንችልም። ግን ለምን ይሄን ሆነ ብለን በጣም ብዙ አልቅሰን አዝነን ነበር። እና ይሄ ሰው ምን አለ ኢትዮጵያውያኖች አለ ናይጄሪያውያኖች አብረው እንዴት በቲም እንደሚሰሩ ሴኔጋሎች ብዙዎቹን አነሳና አብረው ነው አለ የሚሰሩት ቢዝነስም ሲሰሩ ምንም ሲያደርጉ አለ። ኢትዮጵያውያኖች ግን አለ ቡና ብቻ ነው አብረው የሚጠጡት አብረው ነው የሚበሉት አለ። ከዛ ውጭ ቢዝነስ ግን አያደርጉም አለ። ኢንዲቪጁዋል ናቸው። በገቡበት ዙሪያ ግን በቢዝነስም ቢሆን ተጽዕኖ ያመጣሉ አለ። ዳር ኳይት አለ። ኤርትራውያኖችንም አነሳ፣ ሁሉንም ካራክተር ሰጣቸው። ዛሬ ግን ስማችን መለወጥ አለበት፣ እየተለወጠ ነው። በጣም ደስ የሚል ነገር ያልኳችሁ ይሄ ነው። ልጆቻችን በቃ በቲም ነው። አንደኛው ፕላትፎርም ውስጥ ስትገቡ ፕሮፌሽናል የሆኑ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች ምናምን ናቸው። ሲቀላለዱ ነው እንጂ ድንገት እንትናቸውን ታይትላቸውን የምትሰሙት ያንንም ወሬ ውስጥ አይገቡም። እና ስትቀርቧቸው ታውቃላችሁ ማማ እንደሆነ። እና ብዙ ጊዜ ዌልካም ነኝ እኔ በቃ የምገባበት ቦታ ጌታ ሞገስ ሆነኝ
በዚህ ላይ ደግሞ ፍቅር በቃ በእነሱ ስታንዳርድ ሄጄ ነው የምረዳቸው ማለት ነው። ምክንያቱም እኔ የነበርኩበትን እድሜን አስታውሳለሁ፣ አሁን እነሱ ያሉበት ማለት ነው። እና አርቲስት በጣም ይቅርታ አርቲስት ሰራዊት ፍቅሬ ኢንተርቪው በተደረገበት ሰዓት ሲናገር በጣም የሰማሁት ነገር በጣም አስደሰተኝ። አንተ ምን ፈልገህ ነው እዚህ ቦታ የገባሁት? ትላንት አላነሳውም ብዬ ነበረ። ግድ ግን ትምህርት ስለሚሰጥ እና ዛሬ በጣም ደስ ስላለኝ ሌሎችንም ወጣቶች አይቼ ላስት 2-3 መንዝ በቃ የማገኛቸው ፕላትፎርማቸው ላይ እየገባሁ ማናገራቸውን እድገታቸውን አየሁ። በቃ ችግር ማውራት አንፈልግም፣ ዘረኝነት፣ የሃይማኖት ልዩነት አንፈልግም የሚል በጣም እየበዛ ነው ያለው። እኔ ፕላትፎርም ላይ እንደዛ እንደማስጠነቅቅ አቅ ነበረ። አሁን ከዛም በፊት ነበሩ ሊኖሩ ይችላሉ፣ እኔ አላወቁም ነበር። እና እኔ ፕላትፎርም ላይ እንደዛ አይነገርም እል ነበር ላይፍ በወጣሁ ጊዜ ማለት ነው። ያንን አቋርጫለሁ። ወገኖች የምታውቁኝ እመለሳለሁ። እሺ። እና አንዳንዶች እንደውም በውስጥ እየላካችሁልኝ ነው፣ እመለሳለሁ ጌታ ሲፈቅድ በቅርቡ ጊዜ። ኤኒዌይ ምንድን ነው የሆነው? ጥያቄ ሲጠይቀው በጣም ደፋር ጥያቄ ነው የጠየቀው። አንተ የጠየቀው ሰው ደግሞ ያንን ታውቃለህ። ኢዝ ዌል ሬስፔክትድ ማን። በጣም ነው ደስ ያለኝ። ለምንድን ነው እንትና ጋር ሄድከው አዶናይ ጋር ሄድከው የሚባልበት ለምንድን ነው የማይኬደው? ለምንድን ነው የማይኬደው? ምን ማለታችሁ ነው? በሁሉ ነገር ሰዎች ላይፍ ውስጥና ቢዝነስ ውስጥ ገብተን እኮ መናገር የለብንም። ህብረት አድርገን ምስጋናውን አለ በአደባባይ እናገራለሁ አለ። መውቀስ ያለብኝንና ማረም ያለብኝም በሚስጥር አለ። በጣም ብዙ የተናገራቸውን ወድጄለታለሁ። በጣም አከብርሃለሁ፣ በጣም ወድሃለሁ። ሁለታችሁንም ጌታ ይባርካችሁ። ግን አንተ ሰው ግን ትልቁንም ትንሹንም ቢሆን አክብረህ ብትናገር ጥሩ ነው። እኛ ደግሞ የሞተ ሰው አይደለም የምናመልከው፣ ትንሣኤ ያለውን ሰው ነው የምናመልከው። ብዙ ነገር የምንፎክርባቸው ባህሎችና ነገሮች አሉን ብለን እሴቶች የምንላቸው ነገር ከሰው አይበልጥ። መጀመሪያ ሰው ነው። ሰውን ደግሞ በድካሙም በስህተቱም እንቀበለዋለን፣ እናርመዋለን። ምናልባት እንደ አጋጣሚ እናንተ ብትሰሩ አብራችሁኝ ይሄንን ትገረሙ ይሆናል። አንድ ጊዜ ሆሊዴይ ኢን እሰራ ነበር፣ ሆቴል ማለት ነው። እና እዛ እየሰራሁኝ እያለ አንድ ልጅ ነበር እንደዚህ አይነት ሁኔታ ችግር ያለበት ልጅ ማለት ነው። እና በቃ ይሸማቀቃሉ። ብዙዎቹ እየቆዩ ሲሄዱ ይሸማቀቃሉ። ትኩስ ጀማሪ ሲሆኑ ነው ይሄ መጥፎ ርኩሰቱ ላይ በጣም የሚዝናኑት። እየቆዩ ሲሄዱ ሪግሬት እያደረጉ ስለሚመጡ አንገታቸውን ነው የሚደፉት። እና እኔ አንገቱን ስለደፋ በጣም እቀርበዋለሁ እና በጣም ይደነግጣሉ እነሱ። ሌሎቹ አብሬ የሆነ ላንች ብሬክ ምናምን ሲሆን ካፌ ታይም ሲሆን አብሬያቸው ስቀመጥ እከብዳቸዋለሁ፣ አልመቻቸውም። ምንም ምክንያት የለም፣ እነሱ የሚሉትን ስለማልል የሚያደርጉትን ስለማላደርግ ነው። እሱ ግን በራሱ ላይ ከሰራው ኃጢአት ውጭ በጣም ዲሲፕሊንድ ማነር ያለው ሰው ነው። እንኳን እንግዲህ ማነው ልጃችን፣ እናንተ ልጃችሁ ካልሆነ ዳትስ ፋይን። አዶናይ እኔ ልጄ ነው። እግዚአብሔር አንድ ቀን ለውጦት ዓለምን የሚለውጥ በዓለም ዙሪያ ያለውትን ኢትዮጵያኖች አንድ ላይ የሚያደርግ ይሆናል። ስለ ዛሬው አይደለም የማወራው እኔ። ትውልዳችን በጣም እየተቀየረ ስለሆነ ያለው እየቀረብን ማናገር ሲገባን እሾክ አንሆንባቸው፣ ጦር አንሆንባቸው ዋጋችሁ። በዚህ ላይ ደግሞ ምን አለ፣ አንተ እኮ ቲክቶክ ውስጥ እንደገባው ተረሳው ብለህ ነው? ምን ብለህ ነው? ሰው አስታወሰ አላስታወሰ እኮ ተረኛ ሲነሳ መረሳት አይቀርም በሞትም። እርሱ ግን ቅንጣት ስሜት የማይሰጠው ሰው። እኔ በጣም ትዕግስቱን አደነቅኩኝ። በእውነት ነው የምላችሁ። እኔ እግዚአብሔር የረዳኝ ልበሰፊ ሴት ነኝ። በጣም የሚገርም ግን በፍጹም አልደረስኩበትም። በዚህ ደግሞ አመሰግንሃለሁ በጣም ወንድማችን አርቲስት ሰራዊት። ምክንያቱም በጣም ኢሪቴት የሚያደርግ አጠያየቅ ነው የሚጠየቀው። ወንድማችን እኔ አንተንም በጣም እወድሃለሁ፣ ሁላችሁንም አከብራችኋለሁ። ለልጆቻችን ግን ምን እንደዚህ አይነት ደፋርነት ነው? አንደኛ ነገር እንዲህ አይነቱ ፕሮፌሽናል እኮ ደግሞ በጣም ስርዓት ያለው ነገር መኖር አለበት። ለምሳሌ ሜዲኬሽን አድሚኒስትሬሽን እኔ ስሰራ ልዩ የሆነ ትሬኒንግ አለው። ነርሲንግ አሲስታንት ስሰራ ደግሞ ተመሳሳይም ቢሆን ስፔሻሊ በሰዎች ፕራይቬሲ ደረጃ ሲመጣ በጣም ታማኝነት የሚጠይቅ ነገር ነው። ዛሬ ነቢያቶች ዝርክርክ የሆኑበት ደግሞ
ነቢያት ማለት ወይም እግዚአብሔር የሚገልጥለት ሰው ማንኛውም ሰው ይህ የጸጋ ስጦታ ያለው ሰው ሰውሮ የማስቀመጥ ችሎታ ሊኖረው ይገባል። በናቹራሉ በስፒሪቹዋሉ ማለት ነው። ስለዚህ ኢትዮጵያውያኖች ደግሞ እሴት ያለን ሰዎች ነን ስንል ከባህላችን ነው የምንጀምረው። ግን ባህላችን ወዴት እንደደረሰ አላውቅም። የሶስተኛ ስም ሰው ጠርቶ ማውራት በእኛ ዘመን በጣም ይደነገጥ ነበር። እኔ በተለይ በጣም እደነግጥ ነበር እና ይቀልዱብኝ ነበር። ታዱ እንግዲህ ደነበረች ይሉኝ ነበር እና እንደውም ተቀላቅዬም ራሴን ደግሞ አግኝቼዋለሁ። እዛ ዱዌል አላረኩም እንጂ እና ስለዚህ በጣም የተጠየቀው ጥያቄ ለምን ሄድክ ምናምን፣ ይሄ ሰው መልሶታል መልሱን፣ እኔ አልመልሰውም። ባካችሁ ገብታችሁ አዳምጡት። የተጠራውበት ቦታ ሁሉ እገኛለሁ አለ። በዚህ እድሜ ይለዋል እንደገና በዚህ እድሜዎት እንዳይዋኙ ይሰበራሉ። ኖ ኖ ኖ ኖ ኖ ኖ ሰልጠን ነበል ትንሽ። እሺ ስልጣኔው ምን ላይ እንደሆነ ታውቃለህ? እድሜ ስለገፋ ሳጥን ውስጥ ለመክተት አትቸኩሉ። ምክንያቱም ከአባቶች ከህይወት የምትማሩት ከወንድሞች ከታላላቆቻችሁ የምትማሩት ቱ ኤክስፔንሲቭ የሆነ የህይወት ዋጋ የተከፈለበት እያንዳንዳችን ታሪክ አለን። ተረጋግታችሁ ብትሰሙ ይጠቅማቸዋል። እኔ ግን እስካሁን ድረስ የገጠሙኝ ወጣቶች 1-5-4 ፕላትፎርም አልፎ አልፎ መጎበኛቸዋሉኝ። በጣም ደስ የሚሉ ዌል ኤጁኬትድ ማነር ያላቸው ሰዎች መሀከላቸው እንኳን አንድ ሰው በጥበጥ ያለ ቃላት ሲናገር እዚህ ጋር እንደዚህ ይሄኛው ጋር እንደዚህ አይባልም፣ እዚህ ጋርማ አንፈልገውም ይላሉ። ልጆቻቸውን እንዴት እንደሚያሳድጉ ይወያያሉ። ካለፈው ከኛ ኤክስፒሪየንስ እና ጉድለት ለሌሎች ምሳሌ መሆን ያስባሉ። እኛም እንደዚህ እያሰብን የኖርን ሰዎች ነን። ራሴን ነው የምናገረው። በጣም ሁልጊዜ ትውልድ አስቤ የምኖር ሴት ነኝ። እኔን ማግኘት ማለት ኢትስ ሞር ዛን ሩቢ ሞር ዛን ዳይመንድ ከክርስቶስ ጋራ ማለት ነው፣ ከቃሉ ጋራ። ማንም ስለሆንኩ አይደለም ምን አልላችሁ፣ ማንም ስለሆንኩ በክርስቶስ ኢየሱስ የሆንኩትን ስለሆንኩ ማለት ነው። በዚህ ላይ ደግሞ ማነር ያላት የኢትዮጵያ ሴትና የእግዚአብሔር ሴት፣ እንደዚህ አይነት ብዙ ሴቶች ተነስተውልናል። እና በወንድማችን ጥያቄና መልስ ላይ ለምን ሄድክ፣ በዚህ ላይ ደግሞ እንዴት ነው ኑሮህ፣ እንደዚህ none of your business። ኢንተርቪው የምትደረጉበት ቦታ እዚህ ጋር አንድ ነገር ልናገር፣ በጣም ይቅርታል። ኢንተርቪው የምትደረጉ ሰዎች ምናልባት ሴኩላሩ ላይ በምን አይነት ስርዓት እንደሆነ ባላቅም እንኳን ኦፕራ አስታውሳለሁ። አንድ ጊዜ ምን አለች አንዲት ሴት አለች፣ ብዙ እይታ የሚፈጥርልኝን ነገር ስለ ህይወቷ ስትነግረኝ አለች፣ ልጇንም ስለሚጨምር አለች፣ ልጇን ለወደፊቱ አፌክት ስለሚያደርገው ይህንን ነገር አላወጣውም ሀብሊክ ብዬ እምቢ አልኳለች። በደንብ ስሙኝ እና እንትኖቼ አለች፣ አብረዋት የሚሰሩት ሰዎች ቲሞቿ ማለት ነው። ምን አሉኛለች፣ ይሄ እኮ ነገር ብዙ እይታ የሚያመጣ ነው፣ እንዴት እንደዚህ ትያለሽ? እንግዲህ በዩቱብ ጊዜ እና ከዩቱብም አይ ቲንክ ቀደም ሳይል አይቀርም እና እንደዚህ ያለች እንግዲህ ምሳሌ ልጠቀማት የምችል በጣም የተወደደች ሴት ናት። እኛ ሀገር ሄዳ ክብር ብታጣም፣ ምክንያቱም እኛ ውጭ ነው የምናየው፣ ከለር ነው የምናየው። ጥቁር ሆነን እንደገና ጥቁር አይደለንም እንላለን። እዚህ መጠን ስንት ጥቁሮች ይናደዱብናል እንዲህ በማለት። አም ብላክ ውመን ኢትዮጵያዊ ነኝ፣ ብላክ ነኝ። የት ትከተዋለህ? በጣም የማያስፈልግ ማነር የጎደለው ነገሮች በአንድነታችን ላይ ልናገርና ወንድማችን እንደተናገረው እና ምን አለ ሄጄ ያለሁ አለ። ደግሞም ለምንድን ነው እንትን የማልለው? ዩቱቡንስ ማን ነው ቲክቶኩን የማልገባበትስ ለምንድን ነው አለ። ፕላትፎርሙን ልንጠቀምበት የሚገባ እኔ ብዙ ጊዜ አጥፍቻለሁ ከጀመርኩኝ በኋላ ኦልሞስት 8 ዓመቱ ነው ዩቱቤ ከተጀመረ። መሀል ላይ ያቋረጥኩበት የራሴ ድክመትም አለ። አንዳንድ ነገሮች ውስጥ የሚመጣው ነገር ኃይለኛ ስለሚሆንብኝ ይሄን ነገር አይቀበሉትም እልና ሳቆም የእግዚአብሔር መንፈስ አርጅ እያደረገኝ ያቆምኳቸው ነገሮች አሉ። አንዳንድ ጊዜ ሪፒትድሊ የምታቆሟቸው ነገሮች ሌላውንም ነገር እንድታቆሙ ያደርጋቸዋል። ያም ቢኖር እንኳን የሚሆነው ሚዲያ ላይ ያለውን ነገር መቋቋም አቃተኝ። እውነቱን ለመናገር በጣም የሚገርመው እግዚአብሔር ክብር ሞልቶልኛል፣ ሞገስን ሞልቶልኛል። ነቀፌታና ስድብ ቲክቶክ ከገባሁ ነው 2 ሰው ነው የገጠመኝ። አላጋጠመኝም። አይ ቲንክ 3 ሰው ነው የገጠመኝ። አንደኛው እንደውም እኔን አይደለም እንትን ያለው ትምህርት ነው የሰጠኝ፣ የተሳሳተ ትምህርት ማለት ነው። ስለ እግዚአብሔር አታውሪ፣ ስለ ሰይጣን አውሪ ነው ያለኝ። እና በጣም ደስ ያለሽ ግን እንደዚህ አይነት ንግግር እንዴት ትናገሪያለሽ? ተሳስተሻል አለኝ። ኢትዮጵያ ደግሞ እንድትበጫጨቅ ነው የምፈልገው አለኝ።
እና ዝም ብዬ ያስጨረስኩት ይህች ሰው ችግሩ ስለገባኝ ማለት ነው። በቀደም ወንድማችን እንዳደረገው ማለት ነው። ዝም ብሎ ተደመጠለት፣ ተጠየቀለት፣ ሰማ እና ከዛ ምን እንደሆነ ታውቃላችሁ? ፕሮፌሽናሉ ይሄ ነገሩ እንዴት ነው አያያዙ? የሰው ሚስጥር አይጠበቅም፣ የሰው ባውንደር አይታወቅም። እኔ ስለ ቢዝነሴ ማውራት አለብኝ? ይዶን ሀፍቱ ነው። ለምንድን ነው የሚነገረውስ? የምትሄዱባቸውን ሰዎች ደግሞ ለምን አትመርጡም? ይሄ ነው ጥያቄ ያለኝ። ይህንን ፕሊስ በአስተያየት ላይ ጻፉልኝ። ካለበለዚያም ደግሞ የተወሰነ ቦታ ላይ ማስቆምና መተው አይቻልም እንዴ? ባውንድሪ ማወቅ ያለበት ሰው የለም? ለዛ ሰው ብቻ ሳይሆን ትምህርቱ ነገ ኢንተርቪው ለሚያደርጉትም ለሌሎች ወጣቶቻችን፣ ለአባቶችና ለወንድሞች ለታላላቆች ያላቸውን ክብር በስርዓት እንዲያደርጉት ነው የሚያስፈልገው። ዱዩ ማይንድ እንዲህ አይነት ጥያቄ ብጠይቅህ ትመልስልኛለህ ይባላል። ፐርሰናሊ እንኳን አብረን ስንጫወት እንዲህ አይነት ነገር መደረግ አለበት። ብዙ ለውጥ እያየን ነው። በጣም ደስ የሚል ነገር ነው። በዛኛው አንኮምፈርታብል በሆንም እንኳን እና አሁን ደግሜ እኔ ሌሎች ያሉትን ለማለት ፈልጌ አይደለም። ምናልባት ብዙዎች ብለውት ሊሆን ይችላል። በእውነት ነው የምላችሁ፣ እኔ ባለፈው አላየሁም ካልኳችሁ ከሁለቱ ከሱ በስተቀር የአዶናይን ነገር አላየሁኝም፣ ማየትም ስላልፈለጉ። እግዚአብሔር አምላክ ዛሬ ከእስር ቤት መውጣቱን ሰምቻለሁ። ትክክል ከሆንኩ አላውቅም እና ስላላስጨረስኩ ማለት ነው መስማት አልፈለጉም። አዎ አስጨርሼ ነበር መምጣት ያለብኝ። ከወጣ እግዚአብሔር ይመስገን፣ ካልወጣም ደግሞ ይወጣል እና በተሻለ መንገድ ይወጣል። አስመርራችሁት፣ ጩኸት አብዝታችሁበት፣ ይቅርታ ሲጠይቅ ገለጻ ሲጠይቅ ስላልፈለጋችሁ በስድብ ወጣ። አዎ ማድረግ አለበት ብዬ አይደለም፣ ደግፌውም አይደለም። በዚህ ላይ ደግሞ እድገቱ ደግሞ ሹት ስላረገ ሁል ጊዜ ሰዎች ኢትዮጵያውያን ትደነግጣላችሁ። ብዙ ፐርሰንት ይደነግጣል። ለምንድን ነው? ቅናት፣ ምቀኝነት መቅረት አለበት። ከሱ ደግሞ ነፃ የሆኑ ወጣቶች ስለመጡ ወደዛ ልመለስና በሱ ላይ ስናገር ደግሞ ሌላ እንደገና እንዳይጫር ነገሩ እየበረደ ስለሄደ ኤልሲና ሀና ወንድም ስሻ እና ሚላትዬ አንድ ላይ ያገኘኋቸው በእነሱ ፕላትፎርም ላይ እና በጣም ደስ የሚል በኤልሲዬ በጣም የተደሰትኩት ምንድን ነው ኢትዮጵያውያኖችን በያለበት ቦታ የፈጠረቻቸው ቲሞችና የምትሰራቸው ነገሮች ሁሉ በጣም የሚያስደስት ለትውልድ የሚተርፍ ትውልዱ አንድ ላይ እንዲቆም የሚያደርግ ኢትዮጵያውያኖች በቢዝነስ አብረው አይቆሙም የሚባለውን ነገር ካንስል የሚያደርግ ይኸው ልጆቻችን እየሰሩት ናቸው፣ እህቶቻችን። እግዚአብሔር ይመስገን። ሚላትዬ በጣም ጌታ ይባርክሽ። ዛሬ ለሚላት ደግሞ 200 ሺህ ነው 2 ሚሊዮን ነው ሳምቲንግ 200 ሺህ ነው መሰለኝ ካልተሳሳትኩኝ፣ እዛ እንድናደርሳት ምንድነው ፖይንቷን እንድንጨምር ዋኔቨር ጠፋብኝ እና እንድናደርግ ሰፖርት እናድርግ ተብሏል። ያም ደግሞ ለወንድማችን እሱ ገንዘቡን እምቢ ቢልም መስጠት የሚፈልጉ ሰዎች ስላሉ ማዋጣት ፖይንቱን እንደዛ ከፍ ለማድረግ ፈልገዋል። ስለዚህ ወገኖች አንድ ነገር ልበላችሁ፣ አትሳሳቱ። ከሚቀጥለው ትውልድ ጋር መቆም እንደማይችል የምታደርጉትን አባቶች ሚስ እያደረጋችሁ ነው። ብዙ የምትማሩትን ነገሮች ከነኛ ከወጣቶቹ መካከል ብዙ ጊዜ የሚሉኝ ፕሊስ እንዳትጠፊ፣ ፕሊስ እንዴት ነሽ፣ እንደዚህ እኮ እንዳንቺ ለወጣቱ እንደዚህ የሚሆንልን ለምንድን ነው? በጣም ባውንድሪያቸውን አክብሬ ነው። አንዳንድ ጊዜ ገብቼ እነሱ ጠርተውኝ ካላስገቡኝ በስተቀር ሳልገባ ታፕ አድርጌና ሼር አድርጌላቸው 100 ወይም ቢያንስ 100 ሼር አድርጌ እወጣለሁ። ጥሩ ፕላትፎርም ላይ ከገባው ስራቸውን 1 2 3 ቼክ ካረኩ በኋላ ማለት ነው። ሼር ማድረግ ኮፕሊንክ እንኳን ማድረግ ብርቃችሁ ነው። በጣም የሚገርም ነገር ነው። በዚህ ላይ ደግሞ ሼር እና ኮፕሊንክ የምታደርጓቸው እንኳን ያስደንቃል። የምታዩቸው እይታ ቁጥር እንኳን ያስደንቃል። ምክንያቱም ምን ያህል የመረጣችሁት ነገር አንዳንድ ነገሮች የማይረቡ እንዳሉ ይታያል። ስለዚህ ወደ ሙላቱ እንድንገባ አብዛኞቻችን አንድ ላይ እንድንሆን ስለሚያስፈልገን የተነሱትን ወጣቶቻችንን አደንቃለሁ። ሀና ወንድም ስሻንና ኤልስዬን እና ደግሞ ሚላትዬን እና ሚላት ፐርፊውም ሜላት ናት አይደል? አዎ ሚላት ፐርፊውም መሰለችኝ ካልተሳሳቱ። እና በዚህም ደግሞ ይቅርታ እንግዲህ እሺ፣
ቢግ ዲል እንዳታረጉት። ያው እነሱ ፕላትፎርም ላይ ስትገቡ ደግሞ ኢንካሬጅ አድርጓቸው። አዲስ የተከፈተ ስለሆነ ደግሞ መጋዚኗን መጽሔትን ጀምራለች። መጽሔቷንም እኛ ዊሽ ብናገኝ ደስ ይለናል። ስለዚህ በእንደዚህ አይነት ነገር እንነቃቀል እና በሌላ አቅጣጫ ደግሞ እኔ አሁን ሁለት የተለያዩ ቢዝነሶች ያለሁባቸው ቢዝነሶች ውስጥ ባለፈው አንዱን ነግሬያቸዋለሁ። ሊቭ ጉድ የሚል ቢዝነስ አለ። ኦል ኦቨር ዘ ወርልድ ያላችሁ ፕሊስ ግቡ። $50 ብቻ ነው። እንደገና ደግሞ ሜምበርሺፕ ስትሆኑ $9 $9 በየወሩ የምትከፍሉት የሜምበርሺፕ አለ። ያንን ከፍላችሁ ደግሞ ቫይታሚናችሁን ታገኛላችሁ። የፈለጋችሁትን አይነት ቫይታሚን በደንብ በጤንነቱ በሶስተኛ ሰው የተረጋገጠለት ጤናማ የሆነ ማለት ነው። ለሰው ልጅ ጤናማ የሆነ ነገር። ምክንያቱም ብዙዎቹ በሶስተኛ ያልተጣሩ ይኖራሉ። ስለዚህ ነው ያንን ዲቴል ውስጥ ገብቼ የምናገረው። ኤርትራና በዓለም ዙሪያ ሁሉ አለ ይሄ ነገር። በዓለም ዙሪያ ላላችሁት አለ ሊቭ ጉድ ማለት ነው። ኢትዮጵያም ውስጥ ለማስገባት ሮሚ የምትባል እህታችን እኛን እንግዲህ 900 ምናምን እስከነበረ ድረስ አውቃለሁ። አሁን ግን ምን ያህል እንደሆነ አላውቅም። በጣም ብዙ ቲም አለ። እንደ አንድ ቤተሰብ የምንተያይ የምንወቃቀስ፣ ማለትም በቃ አንደኛው ስሎ ሲሆን የሚያነቃቁ በምክር የሚመክሩን፣ ገብታችሁ ምንድን ነው የሆናችሁት ብለው የሚሉ፣ የማትሰሪው ለምንድን ነው የሚሉ፣ ጊዜያቸውን ወስደው ደግሞ ያልገባንን ነገር የሚያስረዱ። አንዳንዶቻችሁ እንዳልኳችሁ ሳጥን ልትከቱን ትሸኮላላችሁ። ቲክቶኩንም እንገባበታለን፣ ሁሉንም እንገባበታለን። የማንገባበት ኃጢአትን ብቻ በቃ ጥላቻን፣ አድመኝነትን አንተባበርም ወገኖች። ይሄንን ልላችሁ ነው የመጣሁት። እና ሌላው ቢዝነስ ውስጥ ደግሞ እንደዚሁ በጣም የሚገርማችሁ በጣም ብዙ ቢዝነስ ተካፍያለሁ። ሚቲንጎች ውጤታማ ባለመሆኔ ቅር አይለኝም። የተማርኳቸው ትምህርቶች አሉ። ምክንያቱም ኢን ዘ ኒር ፊውቸር አበንደትሊ በሚያስደንቅ ሁኔታ እግዚአብሔር እንደሚሰራ ስለማምን ማለት ነው። የተማርኳቸው ትሬኒንጎች ሁሉ ስለሚጠቅሙኝ ማለት ነው በሄድኩበት ቦታ። እና ብዙ አበሻ ብቻ አይደለም ጥቁር እንኳን አላይም ነበር። አብዛኛውን ጊዜ ራሴን ነበር የማስታውሰው። አንድ ጊዜ የዛሬ 30 ዓመት ገደማ ነው። አንድ ቄስ ብርሃኑ ባለቤት የምትባልና አንድ ሂሩትን ያስኩኝና አንድ ቢዝነስ ቦታ ይዣቸው ሄድኩኝ። ሚቲንጉን እንካፈል ብዬ ብቻ ጥሩ በማይሆን ሁኔታ ተመለስን ማለት ነው። አንዳንድ ጊዜ ለእናንተ አይነት ኢንተረስት ከሌላቸው ሰዎችን ይዞ መሄዱም አስፈላጊም አይደለም። እና በዛን ጊዜ ኢትዮጵያውያኖች ለምን የሉ ምናምን የሚለው ጥያቄ አልነበረኝም። እነሱን ይዤ ስለሄድኩ እንደ ሁሉም ኢትዮጵያዊ መሰለኝ አዶን ነው። ከዛ በኋላ ግን በጣም አተኩሬ መመልከት ጀመርኩኝ። የፍሊፕ ቢዝነስ የሚባል አለ፣ የሀውስ ቢዝነሶች እና እዛም ስብሰባ ሄጄ አላይም። በአሁኑ ስብሰባ በጣም ያስደሰተኝ ደግሞ ሌላው ቢዝነስ ውስጥ ይህም ቢዝነስ ወደ ኢትዮጵያ ገና አልገባም። የማግባት እግዚአብሔር እቅድ አለን። የተመካከርን ሰዎች አለን። እኛ ቤዝ እስከምንይዝ ድረስ ነው አሁን ለጊዜው። ምን ልላችሁ ነው? በተለያየ ስፍራ ላይ በቃ እየተሰባሰብን ነው። አብረው ይበላሉ፣ አብረው ግን አይሰሩም ተብለናል። ይህን ስም እየቀየርን ነው እና ስም ቀይሩ ባላችሁበት ሀገር። እነኝን ደግሞ እየቀየሩ ያሉትን ወገኖቻችንን በያሉበት ስፍራ ሰፖርት አድርጓቸው። እንደው በቃ ፊንገራችንን እንደዚህ አድርገን እንኳን ስናልፍ ምን አለበት? ጥሩ ኮመንት፣ ደስ የሚል ኮመንት። እኔ 2 ሰዎች ነው 3 ሰዎች ነው ብያችኋለሁ አይደለ? መጥፎ ነገር የተናገሩት አንዱ ምን አለኝ፣ በመቆረቢያሽ ጊዜ አለኝ። እየቆረብኩ ነው ግድ የለም አልኩኝ እና በልቤ ምላሽም አልሰጠሁ፣ ዝም አልኩኝ። አንዳንዶቹን አወርዳቸዋለሁ፣ እኔን ሳይሆን መጥፎም እንኳን ሲናገሩ ማለት ነው። እና ነግሬ ነው አስጠንቅቄ ነው ደግሞ ብሎክ አረጋችኋለሁ ብዬ ነው የማደርገው። በብዙ ትዕግስት ግን ሰማቸዋለሁ። የሚገርማችሁ መጥፎም እንኳን ሲናገሩና የምዘራውን ዘር ጥሩን ዘር ዘርቼ አስወርዳቸዋለሁ። ስለዚህ ክፉዎችንም ለመግፋት አንቸኩል፣ ወደ ገደል ለመስደድ። ምክንያቱም አሳጥማጅ አይደለም ያደረገን ጌታ ኢየሱስ። ከአሳጥማጅነት አውጥቶን ከማቴሪያሊስትነት አውጥቶን የሰው መድኃኒት እንድንሆን የተጠራ ነው። እና ሌላ አንድ ደግሞ አለ። እሱን ደግሞ ይዤላችሁ እመጣለሁ። አንድ ወንድማችን በጣም የምወደው ሾው ያለው ልጅ አለ። በጣም የሚያስደስት። ብዙዎቻችሁ ጎበዞች ናችሁ። አሁንም በርቱ። ነቀፌታ ያለባችሁ ደግሞ የምትታረሙ ብዙዎቻችሁ ደግሞ አዳምጡና ይበጃችኋል፣ ይጠቅማችኋል። ምክንያቱም ወደፊት ስታዩት እንደምጠሉት እርግጠኛ ነኝ። እግዚአብሔር እድሜ ሰጥቷችሁ ከኖራችሁ ልጆቻችሁ እንኳን ሊያፍሩባችሁ ይችላሉ።
ከአንድ ቤት ውስጥ እኮ ሁሉ ልጅ መጥፎ አይሆንም። የወለዳችኋቸው ልጆች መካከል አንድ እንኳን ቢሆን እግዚአብሔር ለራሱ ያነሳው ሰው ፒክ ያደረገው ሰው ሊኖር ስለሚችል ዳዲ ምን ሆነህ ነው ይሄን ያደረግከው፣ ማሚ ምን ሆነሽ ነው ይሄን ያደረግሽው ማለታቸው ስለማይቀር በማስተዋል ዘር እንዝራ ልላችሁ ነው የመጣሁት። በጣም ይቅርታ፣ በጣም ረዝሟል፣ ግን በደንብ እንድታዳምጡ ትፈልጋለሁኝ። ምን ለማለት ነው? ኢትዮጵያውያኖች አብረን መብላት ብቻ አይደለም አብረን መስራትም እናውቃለን ብለናል፣ ጀምረናል። በርቱልኝ፣ ወዳችኋለሁኝ። ኢየሱስ ጌታ ነው።